ጀምሯል። ይቅርታ ዛሬ ትንሽ ዘገየው። እናንተ ፊት እኮ ትንሽ ሳይዋቡ መቅረብ ትንሽ ከባድ ነው። አዎ ትንሽ እንደምንም ያለችኝ እንቺ ከጉማሬ መለስ የምትለው መልኬን እሷን አሽሞኝሙኝ እኮ ልቅረብ ብዬ ነው። ሰላም የዶክተር የስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? መጥቻለሁ እንደተለመደው ካች ብያለሁ። እንግዲህ ዛሬም ቀውጢና ያበዱ ቪዲዮ ስብስቦችን ይዤ እንደተለመደው ጎን ለጎን እናንተ ከፊት ለፊት አብረን ከትከትልልን መጥቻለሁ። ብዙ የሚያሳዝኑ የሚያስደስቱ ወቅታዊ የሆኑ ጉዳዮች ሰብሰብ ጠርቀም ክሽን ብለው መጥተዋል ማለት ነው። ዛሬ በዶክተር የስ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሐሳብ አስተያየት ካላችሁ በኮሜንት ማሳወቅ እንዳትረሱ። ይደርሰኛል አነባለሁ። ታዲያ እንደተለመደው ቪዲዮን ለመጀመር ዝግጁ ከሆናችሁ እንጀምር በሉኝ። እንጀምር ዳይ ወደ ቪዲዮ። ሰላም እንዴት ናችሁ የቲክቶክ ፋሚሊዎቻችን? ያው እማን ዱባይ ባላችሁ መሰረት ዋው ዱባይ ፈታ ያለው እንግዲህ ፀሐዩን አልቻለውም። ፀሐዩ እንዴት ነው ግን? ይሄ ነገር እንዴት ነው? ደስ ይላል። በቃ ዱባይ መጣችሁ ፈታ በሉ። እዚህ አሸዋ ላይ ረፍሬና ሊዛለ ነው እንዴ? ውይ አረ ይመቻችሁ፣ ሰራችሁልኝ። ሰራችሁልኝ። የምር መስሎኝ ነበር። ከምር ይመስላል በጣም ነው የሚመስለው። እኔ ራሴ እንደዚህ አድርጌ ልሸውድ እንጂ ሰውን። ዱባይማ አሜሪካ ሆነ። ፕሌን ቲኬቱን ብትሰሙ ጭንቅላታችሁ ይፈነዳል እንዴ። 3 አረ ማን ሄዳል? እግሬን አላነሳ። ምንም ያህል ጨዋ ቢትመስይ አንድ ቀን ኦርጎስት ሆኝና ያደረግሻል ሁሉም ሰው ያለ አይደል? እንደዚህ አይነት ግርጣት የሆነ ጓደኛ አይስጣችሁ። በቃ በትላልቅ ኢቨንት ላይ ግርጥት የሚያረጋቸው። ለማንኛውም ምን እንዳደረግሽ አውቀናል። ምን እንዳደረግሽ ምንም ያህል ጨዋ ብትሆኝም ምን እንዳደረግሽ አውቀናል። 12ኛ ክፍል ከጨረስክ በኋላ ምን ትሰራለህ? መች ስራ ጠፍቶ ኢትዮጵያ ውስጥ ይመች በቃ ሲቪል ኢንጂነሪንግ ማለት ይሄ እኮ ነው። በቃ ሲቪል ኢንጂነሪንግ ግንባታ በዘመናዊ መልኩ ማለት በቃ ሳይማር በአቋራጭ ጥፍጥፍ። የምን ዩኒቨርሲቲ እዚቹ። በማታ እንግዳ ልንሸኝ ስንወጣ አረ ያረጉትን ጫማ ፉሽ ልክ ነው። ሸኚ ቤት አያደርስም ትል ነበር አያቴ። እውነቷን ነው። ቤት ስለማናደርስ የተገኘውን ነገር አድርገን ነው። ቻው ደናደሩ በቃ እሺ ሰላም ገቡና ስገቡ ደውሉልን ገብተናል ብላችሁ። አይ የድሮ ፍቅር ግን የድሮ ጊዜ ፍቅር። አሁን ማን ይሸኛል? ጅቢ ብላ አይብላ ጉዳዩ አይደለም። በቃ ሂድ። መሸኘት የሚባል ነገር የለም። ገንዘብ ወይም ሴት አረ ትችላላችሁ። ይመቻችሁ። ተደብቃችሁ ሁሉም ሰው ባይዘው እንደዚህ ነው የሚያደርገው። ሁሉም ሰው በአደባባይ የሚያወራው ሌላ ነው፣ በኋላ የሚሰራው ሌላ ነው ለማለት ነው። ትልቅ መልእክት ያለው ቪዲዮ ነው። እስቲ በአዲሱ መኪናሽ ሊፍት ስጪ። በጓንት እንዲህ ስምብላሽ ተቀባይ የሰጡሽን ብቻ በሰሉ እኮ ሙክካሉ ጓደኞችሽ እንዴ ሊፍት ባሰጫቸው ነው የሚሻለው። አሁን ትዝ ያለኝ የድሮ ኤሌክትሮኒክስ እኛ ቤት የሚገዛ 90ዎቹ 90s ላይ ኤሌክትሮኒክስ ተገዝቶ ፌስታሉ አይነሳም። ከላዩ ላይ ግሎ ውሃ ሰርቶ ውሃ ያንጠባጥብ ነበር ፌስታሉ። ቴሌቪዥን ባዩ ፍሪጅ ባዩ ፌስታሉ ከላዩ አይነሳም። ሬዲዮ ባዩ አይነሳም። በቃ ለምን ሲባል አዲስነቱ እንዲያስታውቅ ለዘላለም 10 ዓመት ተጠቅመነው ፌስታሉ አለ። ምንድነው ሲባል አዲስነቱ እንዲያስታውቅ 10 ዓመት እኮ ተጠቅመነው እሱን ነው ትዝ ያለኝ። አሁን ይሄ በመኪና መጥቷል። በመኪና የዘር ነገር እኮ አይለቅም። የዘር ነገር አይለቅም። እውነት አይለቅም። ለቀለቀ አረ እማሆዶ ነች እቺ እማሆዶ ነች። ሁሉንም
አረ ይመቻችሁ ትችላላችሁ የምር ባለዚህ ቅንጡ ተሽከርካሪ ባለቤት ያደረገውን ነገር ተመልከቱ ሰውየው በጥቂት ገንዘቦች ይሄንን እንጨት ከማስጫን ይልቅ ይሄንን በመሰለና ቅንጡ ተሽከርካሪው እንጨቱን ለመጫን መርጧል የዚህ ሰውዬ ተግባር የገንዘብን ቫልዩ የመረዳት ጉዳይ ነው ወይስ የስቁንቁንነት ሐሳባችሁ ስጡበት ብቻ እናንተ ምንም በሉት ይሄ ነገር ለኔ ትምህርት ይመስለኛል እኔ እኮ ኪሴ ውስጥ 1000 ብር ካለ እንዴት እንደሚያረጋኝ በቃ ያሳጣኛል እንዴት እንደምሆን አላ ደረቴን ነፋለው እጄን አሰፋለው እግሬን በለቅጣለው በቃ አሁን እንደተገረዘ ሰው ነው እግሬን እዛና እዛ ጥዬ ምሄደው በቃ ደረቴን ነፍቼ ፖሊስ አይመስለኝ ሰው አይመስለኝ ሁሉንም ካልሰደብኩ ሁሉንም ካልመታው ነው ምለው ከዛስ በ1000 ብር ያሳክማለሁ በእኔ አስተሳሰብ ሁሉም ችግር በ1000 ብሩ ይፈታል በእኔ አስተሳሰብ ሀብታም ግን this is very good mentality I think እንዴ እንግሊዘኛው ከመጣ ተጓገነ ተናሻን ደብርወ ተጓገነ ተናሻን ቸግንወ ወኸሽም ነረኒ የትራክወ ሰብገነ ሰራሻን አድርወ I think this is የድንች ፌስቲቫል ይመስለኛል የድንች ፌስቲቫል እኔ አሁን ድንቹ መብላታቸው አልገረመኝም መሬት መተኛታቸው ሁሉ ድንች በምን ድስት ተጠቀቀለ መቼም በድብረ ድስት ካልሆነ እኔ የሚችል ድስት አይኖርም ብዬ ኧረ ድንች አበላል ድንች ከነክብሯ እንዴ የኔ ከርከሩ አሁንም እየበላህ ነው አይደለም እንኳን የሸመተ ያረሰም አይችል አንተ ሁሌ ስመጣ እዚህ ነህ ምንድነው አባዬሽ ምን አረኩኝ አትበልስ መጀመሪያ ባፌ ያስከውን ጨርስ እኔ አሁን እንደሌላው ልጅ ምበላ ነኝ እንዴ ከሳው ለዛ አይደለ ስልኬ ጠራ አባዬ አንዴ አንሳልኝ አትቸገር እኔ አነሳልሃለሁ በእውነት ስራ ይዞ ነው በለኝ አንዴ እባክህ ግን ማን የደወለ ሜሮን እሷ ነች በስተት ነው አባዬ ሄሎ ይቅርታ እኔ ቤቢሽ አይደለሁም ለጊዜው ቤቢሽ አይደለሁም እና ማን ቤቢ ትዶ የለም ትንሽ እኮ ድስት አይደለም ወጥቶ ነው ትንሽ ልኬው ምናምን ነገር እኔ አባቱ ነኝ በነገራችን አረጋሽ ግን ልጆትን አንድ በሉልኝ ምንድነው እኔ ልጅ እስቲ ንገሪኝ ምን ሆናችሁ ነው ምንድነው እኔ ለቁም ነገር ነው የምፈልገው ላግባ ስለው እምቢ አለኝ ጋሽ ይኸውልሽ በስሙ እኮ ምንም የለውም እኮ ልጅ አንድ በስሙ አለው የሚባል ነገር ያው እቃው ነው ፍሬውም እንደው ንቅለ ተከላ ነው መሰለኝ አንዱ የሱ አይደለም ሁለት እኔ ምንም አልፈልግም ከሱ ጋሽ የራሴ G+3 ቤት አለ እንቀሳቀሻም ከሆነ አንድ 3 መኪና ይጠፋም እና ምን አባቱ ሆኖ ነው አላገባሽም የሚለው ከአንድ ሰዓት በኋላ ምንድነው አባዬ ይኸውልሽ ከልጅ ይልቅ አባት ስለ ትዳር በደንብ ያለ እንዴ ምንድነው ምን ፈልገህ አንዴ ከባለቤቴ ጋር እያወራሁ ነው ስልክ ከርባታ ደውልሽ ቤብ ምንድነው አባዬ ምንድነው ሞቅ አድርገው እንጂ አንተ አባትህ ሲያገባ እንደዚህ ነው እንደ ቤቱ እንዴ ከመቼው አባዬ ሰው እንዳይሰማ ልጅ ለአባቱ ሰርጋው ሚዜ አይሆን ሻማ ነገር ትይዛለች ችግር የለውም ሞቅ አድርገው ሙሽራው በቃ ባይዞ ይሄ ነገር በጣም በትክክለኛው ነገር አለ በምን አትሉ ሽምግልና የሚላኩ ሰዎች ሙሽሪቷን ለራሳቸው እያበሰሉ ምሽክ ያረው ሽምግልናው ከሸፈ ይላሉ ምን ነው ሲባል አይ አልፈለገችም በቃ ከሽፏል መጨረሻ ላይ የሆነ ካፌ የሆነ ሆቴል ከሽማግሌው ጋር ሙሽራዋ ትገኛለች ትታያለች በቃ ለራሳቸው እያበሰሉ እኔ ሶስት አፍሪካ አለኝ እኮ ይሄን ቂጡ አልጠረገው ወጠጤ ምን ያደርግልሻል እንደኔ ደንደን ያለ እያለልሽ ብለው በቃ ማሳጅ ቤት ሄዳችሁ ኤክስትራ የምትሰሩ ባለሀብቶች ስፐርማችሁ ላይ ጠንቋዮች መተት እየሰረቧችሁ እንደሆነ ታውቃላችሁ። እሺ የሰበሰባችሁት ናምጡ ቶሎ በል። ማሳጅ ቤት ነው አባቢን ይላኩ። ቶሎ በል የሰበሰባችሁት ናምጡ። ተዘጋጀ? ምንድነው የምታጉሩት? ታውቁት አልተባልክም እንዴ? አባቢ በባልዲ ነው ያሉት። አረ ልጅ ታቀርታብን ነው አንድ 10 ሰው ምናምን ወረደ ይጠብቃል። ቶሎ መታመት አድርጉና በባልዲ ታቀበለኛል። አበቃ ደግሞ ቀጥኗል። ምንድን በቃ ዳውድ እሺ የኔን አሁን እንትን ውጪ እጠብቃለሁ። ቶሎ በል አምጣልኝ። መታመት አድርጓችሁ በባልዲ መታመት አድርጋችሁ በባልዲ አይ ልጅ ዳውድ እስማም ዳርክ ዩመር አረ ጉንዱሮ ላንተ ግን ትችላለህ የምር አንድ ወንድ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት? 200 ሺህ ሚሊዮን 100 ሺህ 100 ሺህ 1 ሚሊዮን አንድ ሚሊዮን በቃ 100 ሺህ እኔ ብሩ ምን አገባኝ እኔ እሱ ብቻ 100 ሺህ ብር ይበቃል። አብሬው ኮንኩ ኖርማል ነው ካገባሁት ግን ቆንጆ ምንም አይል አሪፍ የሆነ ግን የሚያስተዳድር ገንዘቡ ይሄን ያህል የምትይው ነገር አለ የለም። እውነቱን የምነግርህ ማለት ካስተዳደረን እኔ እና እሱ
እኔም ስለምሰራ አታስብ። 50 ሺህ ቁጥር እንኳን እንዲህ ብዬ መጥራት አልችልም። ምክንያቱም ወንድ ልጅ ከሰራ የማደግ እንትን ካለው ኖርማል 100 እኔ ወንድሜ አንተን ማስቸግረ አንድ ነገር ነው። በእኔ ደሞዝ ቁጥር የሚጠሩትን አምጣልኝ እንጂ እንዴ እነዚህ ቃላትም አጥሪኝ እኮ ተናነቀኝ እንዴ። እኔ አሁን እየተከፈለኝ ያለው ጉልበት ብዝበዛ እየተበዘበዝኩ ነው። የምር ሰው 100 ሺህ 200 ሺህ ደሞዝ አለው። የምር ሰው በወር 1 ሚሊዮን እያገኘ ነው። እኔ የቱ ጋር ነው የተሸወድኩት? ስማ እኔ 2000 ብር ሲሰጠኝ እኮ ቂጤን በካልቾ እየጠለስኩ ነው መሄደው በደስታ ብዛት። አሁን በምን አግባብ ነው እነዚህን ሴቶች አንዷን አግብቼ ላስተዳድር የምችለው በምን አግባብ? ወይ ቅጥሬ ልክ ካልሆነ ነገሩኝ እና ሌላ ቦታ ልቀጥር። አፌን ሞልቼ ትወደኛለች የምለው እናቴን ብቻ ነው። እንጀራ እየጋገርሽ ነው? ስሚ ለቪዲዮ ፈልጌው ነው። አልወደህም በጣም ነው መጣላ በይኝ እስቲ። ኧረ አልልህም በጣም ነው የምወድህ። አይደለም በጣም ነው መጣላ አልወደህም በይኝ እስቲ። ኧረ አልልህም እንዴ ምን ሆነሽ ነው? ለቪዲዮ ፈልጌው እኮ ነው። እንዴ ቢሆንም አልልህም በጣም ወደሃለሁ። በጣም ነው መጣላ አልወደህም በይኝ። ለቪዲዮ እኮ ነው የፈለኩት። እና ቢሆንስ እኮ አልወደህም በጣም ነው መጣላ በይኝ። ኧረ አልልህም በጣም ነው የምወድህ። አይ እናት ምንጊዜም እናት ነች። እናት መቼም ልጇን አጠላም መቼም። እስቲ ልጅ ደግሞ ለእናት ፍቅሯን ስትገልጽ እስኪ እኒ በዚህ እድሜዋ እናቴን ከማን አላፈስኝም ላሳሽ ደግሞ ገናማ በስማ እንጂን ከማን ነው ወዳጅ እናቴን ከማን ይነፍግሻት በስማ ባባልኩበት ከተማ እናትሽ መንብሽ ምንም አያስደቅስም። ዋው በስማ የእናቷን ፍቅር መግለጽ አቅቷት በዚህ እድሜዋ እንደዚህ ስታነባ ስታለቅስ፣ የእናትን ፍቅር ደግሞ አስቡ። እናት ለልጇ ያላትን ፍቅር ማለት እና በጣም ነው ደስ የሚለው። የሚጣይ እግዚአብሔር ያሳድግሽ፣ እድግ በይልን። ወይ ይሄን በር ተስተካክልልኝም እንዴ? ስታይኛ ናጺ ይመስላለሁ እንዴ? A few minutes later ማን ሰራልሽ ይሄን በር? ጎረቤታችን አቡሻ ሰራልኝ። አንተ እንደውም እምቢ አልከኝ። እና ስንት ከፈልሽ? አይ ምንም አልከፈልኩትም። ወይ እንጀራ ጋግሪልኝ ወይ ደግሞ አብረን እንተኛ አለኝ። እና እንጀራውን ጋገርሽለት? ስታይ እንጀራ ጋጋሪ ይመስላል። እሰይ ይበል የእጅን ያገኘው ይበል። ሰራችልን። ለድመት የተከበረ ልደት ኢትዮጵያ ውስጥ አብረን ነው። What are you doing? Kiss me back. My cat is not gay, so stay away from her. Happy birthday. Happy birthday. Make a wish. Happy birthday to you. Happy birthday. Happy birthday, dear Basti. Happy birthday to you. Basti, how are you doing, bro? Can I stop? What are you doing? He's trying to kiss me back. My cat is not gay, so stay away from her. He's also not straight, by the way, which is weird. Kaltıkoranı da yemedim. I swear to God. Kaltıkoranı da yemedim. He actually does. He throws it away, bro. He's like, I don't want this. This is a cat.
ጋርፊልድ እንደዚህ አልተጨማለቀ። How old are you now? አሁን ስማ፣ ይሄ ከማርከስ ነው የመጣው። በእውነት ስፔሻሊ አይሾ ስፒድ የበላው አይሾ ስፒድ ድመት እዚህ ደርሰናል። ኢትዮጵያ እዚህ ደርሳለች፣ አድጋለች፣ ተመንድጋለች። የድመት ልደት በእንደዚህ መልኩ እያከበረች ትገኛለች ኢትዮጵያ። እንደ ሰውኛ በእኔ ቦታ ብትሆኑ እዚህ ጋር ይደክማል። ይሄ እዚህ ጋር መቀመጥ ይደክማል። ይሄ እንደዚህ አይነት ቪዲዮ ሲመጣ ይደክማል፣ ያማል። እኔ የልጅነቴን ነገር ልንገራችሁ። ልደቴ እንዲከበርልኝ አመጽ ፈጥሬ ነው ቤት ውስጥ ትዝ ይለኛል። 10 ዓመቴ ምናምን አልኩ ጎረቤት ሲከበር አይቼ። እንደውም ቀኑ ሳይደርስ በቃ በጥብጧል ይከበርለት ተብዬ ከጎረቤት ካለው ሱቅ 5 ምሪ እንዳመጣ ክራይ ነው። አንዱን ነው የምጠጣው፣ 4ቱ ተመላሽ ነው። እሱ በሚስማር ተበሳ 3 ቀን ጠጣሁት። ልደቴን አከበርኩ ብዬ ተሸውጄ አሁን ሲገባኝ እንደተሸወድኩ ነው። ለካ ልደት በዚህ መልኩም ይከበራል። መሸወድ ልጅነት። እስቲ እናንተ ምን አይነት ሐሳብ አስተያየት አላችሁ? እስቲ ጻፉ፣ በኮመንት ጻፉልኝ። እንግዲህ በሰሞኑ በጣም አስደንጋጭ ሁላችንም የምንወዳት ሁላችንም የምናቃት በሽርፍራፊ አማርኛዋ በጣም የምናከብራት ውድ እህታችን ቲክታከር ዴዚ እናቷን በሞት አታለችና ያለው ሁኔታ በጣም ብዙ አጨቃጫቂና አነጋጋሪ ነው። እስኪ ያለውን ነገር አብረን እንመልከት። ትናንት ምሽት በርካታ ቲክቶከሮችን እና የማህበራዊ ሚዲያውን ቤተሰብ ያስደነገጠ አሳዛኝ መረጃ ተሰምቷል። የተወዳጇ ቲክቶከር ዴዚ ታምራት እናት በድንገት ከዚህ ዓለም በሞት መለየታቸው ታውቋል። ዴዚ ባሏት የሙዚቃ ስራዎች እንዲሁም ወደ ሶሻል ሚዲያው ዓለም ስትቀላቀል በምታወራው ያማረና የተሸራረፈ አማርኛዋ የብዙዎችን ልብ መማረክ የቻለች ድንቅ ቲክቶከር ናት። በዚህ አስቸጋሪ ወቅት በርካታ ቲክቶከሮች እንዲሁም የማህበራዊ ሚዲያው ቤተሰቦች ለዴዚ ለቤተሰቦቿና ለወዳጅ ዘመዶቿ ፈጣሪ መጽናናትን እንዲሰጥ ተመኝተዋል። ነፍስ ይማር። ዴዚ ማለት ምናልባት ማታቋቱ ካላችሁ ወይም ደግሞ ረስታችሁ ከሆነ እስኪ ላስታውሳችሁ በተወሰነ ቪዲዮዎች እንግዲህ እንዳያችኋት ዴዚ ማለት እቺ ናት። አብሯት ያለው ደግሞ ፍቅረኛዋ እንዲሁም ባለቤቷ ነው። በፍቅረኛዋ የተነሳ ከእናቷ ጋር ከፍተኛ የሆነ ጸብ ላይ ነበረች ዴዚ ማለት ነው። ምክንያቱም እናትየው ፍቅረኛዋን አልወደደችውም፣ ዱርዬ ነው የተለያየ ነገር ብላለች እናትየው። በእናትየው ዘንድ የዴዚ ፍቅረኛ ተቀባይነት አላገኘም ነበር። በዛ ምክንያት ተጣልተው ነበር ከእናቷ ጋር። እናት ደግሞ ከልጅ ጋር እርቅ ሳትፈጽም ወይም ደግሞ ልጅ ከእናት ጋር እርቅ ሳትፈጽም ነው እናት ወደ ኢትዮጵያ እንደመጣች ያረፈችው ማለት ነው። ከዴዚ ጋር እንደተጣሉ ማለት እና በጣም ልብ የሚነካ በጣም የሚያስጠላ በጣም ልብ ሰባሪ የዘላለም ጸጸት የሆነ ሞት አሟሟት ነው እናት የሞተችው። በእርግጥ የሞቷ ምክንያት እስካሁን ድረስ አልታወቀም። አይ ቲንክ የሬሳ ምርመራ ምናምን ታስቧል መሰለኝ፣ እርግጠኛ አይደለሁም። መረጃው ሲኖረኝ ማቀርብላችሁ ይሆናል። ነገር ግን አሁን ባለው ነገር የዴዚ እናት በህይወት እንደሌለችና እንዳረፈች፣ በዛ ላይ ደግሞ ከሷ ጋር ምንም አይነት እርቅ እንዳላደረጉ ነው የተሰማው ማለት ነው። እስኪ ሌሎች አጨቃጫቂ ጉዳዮችን ደግሞ አብረን እንስማ። እስኪ በሲንግል እናት ብቻዋን አደገች፣ ነገም ልጇን እንደዚህ ነው የምታሳድገው። ይሄ ፍቅር ይቀጥላል። ጠብቁኝ፣ እግዚአብሔር አያርግባቸው። ግን ነው በእንደዚህ አይነት የተመሰረተ ፍቅር በጭራሽ ቤተሰብን ንቆ ቢያንስ እንኳን ወንድ ነህ አይደለ? ይሄ ብዙ ፖለቲካ የምታውቅ ብዙ ነገር ያደረከነክ የሆነ ስታወራ ጦርነት ላይ ምናምን እጅክ እንደነበረበት ምናምን ስታወራ እንሰማሃለን አይደለ? ብዙ ነገር ታውቃለህ። ቤተሰቦች ካሉ አይደለ? እንዴት ቢያንስ አንድ ሴት ልጅ ስታረግዝ ቤተሰቧን የምታከብር ብትሆን እንዴት ሽማግሌ አትልኩም?
ከእናት ጋር ለማስታረቅ አትሞክሩ? እንዴት ከእናት ጋር ታስታርቁ? እናቷን ደብቃችሁ ለብቻ ወረቀታችሁ እስከሚስተካከል ድረስ ወረቀታችሁ እስከሚስተካከል አሜሪካ እስከምትገባ ድረስ ከዛ በኋላ ግን ከሷ ጋር ይቀጥላል። አለዚያ ልትቀጥል ኔቨር እንዳታስብ አትቀጥልም ሌባ። እስቲ ደግሞ እሱ ስለ እናትየው ሞት እንደ ስቶሪ ነገር ያደረገውን ነገር እስኪ በጽሁፍ መልክ አስፍሮታል። እስኪ እንስማው። እሱ እንደው የዴዝ እጮኛ አሞራው ሰማይ ልብ የሚነካ ስቶሪም አድርጓል ማለት ነው። ማርያምን አስብ ነበረ ልጃችንን ስታይ እንደምትቀበኝ፣ በተጨማሪም ደግሞ እንዴት እንደምወዳት እንድታይ፣ ግን ምንም ማድረግ አልቻልኩም። ልጅነት አጠቃኝ፣ ጊዜም እረፈደብኝ። ነገር ግን እንዴት እንደምወዳት እወቂ። ነገር ግን እናቴም አሁን እየወቀሰችኝ ነው፣ ግን ምንም ማድረግ አልቻልኩም። ምን ማድረግ እንዳለብኝም ግራ ገብቶኛል በማለት ሐሳቡን እንግዲህ በስቶሪ አጋርቷል ማለት ነው። እሱ እንግዲህ እንደዚህ በስቶሪው አጋርቷል። እስኪ ደግሞ ሌሎች ነገሮችም አሉ፣ አብረን እንስማ እስኪ። ብዙ ነገር እየተባለ ስለሆነ በጊዜው እናቷ ለምን ነበረ ከፍቅረኛዋ ጋር የነበረውን ሪሌሽን ያልወደዱት የሚለውን እስቲ አንድ ቪዲዮ አሳይቻችሁ ልመለስ። ይቅሽ አንድ ነገር የእሷ የራሷን ላይፍ ለመምራት ምን ነው ላንቺ የሚከብድሽ? She's my daughter. I don't want ማንም ዝም ብትን ባለጌ እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት that's not I worked for. ዴዚ አገሯን ህዝቧን አክብራ እንድትኖር ራሱ ሰክሰስፉል ሆና እናቷንም እንድትጦር ህዝቡን እንድትጦር ነው ያሳድጓት። መጥፎ ሰው በያውም እኔ ዴዚ አላፈቅራትም። አንተ ራስህ አይደለም እንዴ ልታስቀርጠው Let me start talking. This is not about love, though. This is not about love. Let her finish. It's okay. Let her talk. That was the problem. Your love is what caused all this. Daisy, please listen. It's good for you. Let her talk, and I got enough to keep talking. See, the guy himself. You were ሽማግሌ ሆነ ስታስታርቅ እንደማፈቅራትም እንደማሆነ ሽምግልና ገብተህ አንተ ራስህ አንዴ ገና ተገላገልን ከሱ ስንል መልስ አስገናኝ አስታርቀሃቸዋል። ልጁ እንደማያፈቅራት እንደ ዱርዬ እንደሆነ እያወቅ አስታርቃቸው። that's not right. ስለዚህ ከልጁ ባህሪ ጋር ያለው ነገር ቶታሊ አልወደደችውም ነበር ማለት ነው። በጊዜው የሷ ፍቅረኛ የሆነው ልጅስ በጊዜው የነበረው ምላሽ ምን ነበረ? በተለይ ከእናቷ ጋር ያለው እስቲ እሱን ለማስታወስ ያክል ላሳያችሁ። ሪስፔክት አድርግ፣ እናቷን አክብር ምናምን የሚባል ነገር የለም። እናቴ እስካልተከበረች ድረስ የማንም እናት ላከብር አልችልም። እስካሁን ምንም ነገር መጥፎ የማላወራው ነገር ለዚህ ብዬ ነው። በቃ ተይ ኦኬ። ልጅሽን መያዝ ከፈለግሽ ልጃሽን መያዝ ትችያለሽ። አሁንም እባክሽ ወደ ሌላ ነገር ሳይሄድ ወደ ሌላ ነገር ወሬ ሳይሄድ ሳንሰዳደብ ሳንንትን ሳንል ምናምን በሰላም እንትንትና በሰላም እንለይ ኦኬ። አሁንም ልጅሽን ወደ እኔ አልመጣችም፣ አጠገብሽ ነው ያለች። እኔ እኮ ወድጃት ወዳኝ እንጂ በእንትን አይደለም በግዴታ ምናምን የሚባል ነገር የለኝም። አልወደም ካለችኝ እኮ ልተዋት ይችላል። ገባሽ? አንድ አይነት ስሜት ስላለ ነው አብረን ያለው እስካሁን እየቀጠልን ያለው። ባይኖረንም خلاص ራሷ ወጣ ዴዚ እኔ አልፈልግህም ማለት ከህይወቴ ራቅት አንድ ደቂቃ ማይኖር ማለት ነው። ሶ እንግዲህ አሁን ይሄንን ቪዲዮ ማሳያችሁ በጊዜው የተፈጠረው ነገር ነው እንጂ አሁን እነዚህ ሁለቱም ወጣቶች ናቸው። በዚህ ነገር አእምሯቸው ውስጥ የሆነ ጉዳት እንዲፈጠር እኔ በጭራሽ አልፈልግም። ጀስት አንደርስታንድ ላላደረጋችሁ ሰዎች የተፈጠረው ነገር ምንድነው የሚለውን ክሉ ለመስጠት ያክል ነው ይሄንን ቪዲዮ ያመጣሁላችሁ እንጂ ይሄ ነገር ኦሬዲ ተፈጥሮ ያለፈ ጉዳይ ባይዘው። ስለዚህ ተመልሰን ያንን ነገር ድጋሚ ለመቀስቀስም እንዳልሆነ እንድትረዱልኝ። ኤኒዌይ አሁን ምንድነው የተፈጠረው? እናቷ እንዴት አረፈች? ምንድነው ምክንያቱ? ምንድነው የተፈጠረው የሚለውን እስቲ ቲክታክ ላይ መረጃ አለን የሚሉ ሰዎች ካወሩት ነገር የተወሰነ ነገር ላሳያችሁ። ሰላም ነሽ? እግዚአብሔር ይመስገን። ሰላም ነሽ? ላስገባሽኝ አመሰግናለሁ። ችግር የለም። እንዴት ነሽ? አይ የዴዚና ስታወሩ ሰምቼ ነው እና በቅርብ አካባቢ ስለማውቃት ነው። አዲስ አበባ መታ ከትናንት ወዲያ ማታ ነው ያረፈችው። ምን? እውነት እግዚአብሔር እኔ ልጅ እናት ነኝ። እመቤቴ ልጅ እናት ነኝ። አዲስ አበባ ነው የሞተችው? አዎ መታ ነበር ከትናንት ወዲያ ማታ። አሁን ሬሳ ምርመራ ቤተሰብ ይደረግ ብሎ ቤተሰብ አይደለም ሐኪም ቤት የወሰዳት ሌላ ሰው ነውና ቤተሰብ ስላላመነበት ሬሳ ምርመራ እየተደረገ ነው እንጂ ቤተሰብ ጋር ነው እኮ ያረፈች። እዚህ አዲስ አበባ መታ ነው ሐኪም ቤት የሞተችው። በስመ አብ ወወልድ ወመንፈስ ቅዱስ እግዚኦ። እና አይ ከስር ስታወሩ ውሸት አይደለም። እኔ በቅርብ ስለማቅ ነው ቤተሰቧንና 4 ኪሎ አካባቢ ናቸው ቤተሰቦቿ እንደውም ያሉት። እንጌታ አሜሪካ መስሎኝ እኮ ነው። አይ ለረፍት መታ ነበረ ሳምንት ምናምን ይሆናታል እና ድንገት አመማትና የሆነ ሰው አብሯት ነበርና ወደ ሕክምና ወሰዳት። እዛው አረፈች። ከዛ ቤተሰብ ይሄን ሲሰማ እንግዲህ ጥርጣሬ አድሮባቸው ይሁን በሕክምና ስህተት ነው ብለው ይሁን አላውቅም፣ ብቻ እስካሁን አስክሬኗ ለምርመራ እንትን ያለው
ለዛ ነው ይፋ እንደዚህ ያልተደረገ የነበረው። እንግዲህ እስካሁን ያለው ሶሻል ሚዲያ ላይ እየተዘዋወረ ያለው መረጃ ይሄ ነው። በትክክል መረጃው መጣራት የሚያስፈልገው ቢሆንም ያለው መረጃ ይሄ ነው። ነገር ግን የብዙዎች ልብ የሰበረው ነገር ይሄኛው ስቶሪ ነው ማለት ነው። ብዙ ሰዎች ይሄ አሁን እሷ ከተወሰኑ ቀናት በፊት ልጄ ናፍቃኛለች የሚል ነገር ስቶሪ አድርጋ ነበረ። አይ ሚስ ማይ ዶተር ብላ እንግዲህ ስቶሪ አድርጋ ነው ህይወቷ ከዛ በኋላ ያለፈው። ልጄ ናፍቃኛለች የሚል ነገር ስቶሪ አድርጋ ነበር። ይሄ ነው የብዙዎችን በጣም ልብ የሰበረው ማለት ነው። ስለዚህ እንግዲህ እንዴት መደረግ እንዳለበት ልጅና እናት በፍቅረኛ ጉዳይ በምናምን ጉዳይ እንዴት መሆን እንዳለባቸው እንግዲህ እኔ አላቅም። ምንም ቢሆን በተለይ ለዚች ልጅ ራሱ አሁን ለአእምሮዋ ምን ያክል እንደሚከብድ እግዚአብሔር እንግዲህ መጽናናቱን ይስጥሽ ማለት ፈልጋለሁ። ለዚች ልጅ ለአእምሮዋ ይሄ ነገር ምን ያክል እንደሚከብድ እኔ እንግዲህ ማሰብ ራሱ ይከብደኛል። ታውቃላችሁ ከቤተሰብ አባል ጋር ሰላም ሳትሆኑ ፍቅራችሁ ቀንሶ የሆነ ጥል ውስጥ ሆናችሁ ከዛ በኋላ ያ የቤተሰብ አባል ህይወቱ ሲያልፍ ምን ያክል ከባድ ስሜት ሊሰማችሁ እንደሚችል በጣም ግልጽ ነው። ስለዚህ ለሌሎቻችሁም ይሄ ነገር መልእክት ነው ብዬ አስባለሁ። ከእናት ከአባት ጋር ያላችሁ ግንኙነት ልክ ካልሆነ ነገሮች ከመረፈዳቸው በፊት የተሻለ ውሳኔ ብትወስኑና ፍቅር ቢፈጠር ብዬ አስባለሁ። እኔ በኋላ ከባድ ጸጸት ነው የሚመጣው። እሷ ግን እንግዲህ ከዚህ በኋላ ልጅነትም ወጣትነትም ስለሆነ እንደዚህ አይነት ነገሮች አእምሯን እንዳይጎዳ ሌላ አላስፈላጊ ነገሮችን ባንናገር ብዬ አስባለሁ። ኮሜንት ላይ ምናምን የሚሰጡ አስተያየቶችን እያየሁ ስለነበረ እባካችሁ እናት ያላችሁ ሰዎች በሙሉ ኔጌቲቭ ኮሜንት እሷን የሚወቅስ አይነት ጸጸት ውስጥ እንድትገባ የሚያደርግ አይነት ኮሜንት ብዙ ባትሰጧት፣ በጣም ያንግ ልጅም ስለሆነች ማለት ነው። እንደዚህ አይነት ነገር ባታደርጉ ብዬ ሐሳቤን ለማስቀመጥ ነው። ለማንኛውም ሰሞኑን በጣም ያሳዝናል የተፈጠረው ነገር ግን በጣም እጅግ ልብ ይነካል። በጣም ልብ የሚሰብር ነገር ነው። ዴዚ እንደዚህ አይነት ነገር ባይገጥማት በህይወቷ በጣም ደስ ይለኝ ነበር። ያው ጢሞቴዎስ እንደተናገረው ከዚህ በኋላ ሌላ ቶክሲክ የሆኑ ነገሮችን ባለመናገር የልጅቷን አይምሮና ሞራል ፕሮቴክት እናድርግ ነው። ያው ትልቅ ነገር ነው እሱ። ከዚህ በኋላ ያው የሞተ ሞቷል፣ ግን ከዚህ በኋላ በህይወት ያለችው ዴዚ ናት፣ ብቸኛ ልጇ ነች። በዛ ላይ ደግሞ ገና ያንግ ናት። ማቹሪቲ ሌቭሏን በጣም ትንሽ ገና ነች። በጣም ልጅነት ያጠቃታል ምናምን ብቻ ብዙ ነገር አለ፣ አለመብሰል አለ፣ የኢትዮጵያን ነገር ደግሞ በቅጡ አለመረዳት አለ። ያ ነገር አንድ ላይ በመሆን ልጅቷን ትንሽ ወዳልሆነ ነገር ወስዷታል። የሆነ ሆኖ ግን ከዚህ በኋላ ቶክሲክ የሆኑ ነገሮችን ሶሻል ሚዲያ ላይ ባለማውራት የልጅቷን አይምሮና ሞራል ብንጠብቅ በጣም መልካም ነው። ለሟች ነፍስ ይማርልን፣ ለቤተሰብ ደግሞ መጽናናትን እንመኛለን። ለመላው አድናቂዎቿና ቤተሰቦቿ እግዚአብሔር ያጽናችሁ፣ እግዚአብሔር ያጽናን እላለሁ። የዛሬ ቪዲዮቻችን እስካሁን ያያችሁትን ይመስሉ ነበር። በአብዛኛዎቹ ፈታ ዘና እንዳላችሁ ምንም ጥርጥር የለኝም። ያው የሚያሳዝኑ ጉዳዮችን ቢኖሩ ማለት ነው። ስትገቡ መሳስ ብላችሁ የገባችሁ ሰብስክራይብ ሳታረጉ ስትወጡ ሰብስክራይብ አድርጉ። እንዲሁም ቪዲዮ ከተመቻችሁ በታማኝነት የላይክ በተኗን መጫን እንዳይረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ።